በዛሬው ቪዲዮአችን የመጽሐፍ ቅዱስ ጥያቄ የምንጠይቃችሁ ይሆናል። በዛሬውም ጥያቄ ውስጥ ቀላል፣ መካከለኛ እንዲሁም ደግሞ ከባድ ጥያቄዎች የሚኖሩ ሲሆን ለእያንዳንዱ ጥያቄ 15 ሰከንድ አላችሁ። ሰከንዱ ካልበቃችሁ ደግሞ ቪዲዮን በማቆም መልሳችሁን ኮሜንት ላይ አስቀምጡ። ጥያቄውን እንጀምር። ኢየሱስ ከሙታን በተነሳ ጊዜ የታየው ታላቅ የተፈጥሮ ምልክት ምን ነበር? ሀ ኃይለኛ ዝናብ፣ ለ ብርቱ የምድር መንቀጥቀጥ፣ ሐመሩሃ የፀሐይ ግርዶሽ፣ መ እሳት ከሰማይ ወረደ። መልሱ ለ የምድር መንቀጥቀጥ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መንቀጥቀጥ ሆነ። ማቴዎስ 28 ከቁጥር 2። ኢየሱስ ከትንሣኤ በኋላ በመጀመሪያ ለሴቶቹ ሲገለጥ ምን ብሎ ሰላምታ ሰጣቸው? ሀ ሰላም ለእናንተ ይሁን፣ ለ አትፍሩ፣ ሐመሩሃ ደስ ይበላችሁ፣ መ እንዴት ናችሁ? መልሱ ሐመሩሃ ደስ ይበላችሁ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። ማቴዎስ 28 ከቁጥር 9። የካህናት አለቆች መቃብሩን ይጠብቁ ለነበሩ ወታደሮች ትንሣኤውን እንዲጠብቁ ምን ሰጣቸው? ሀ ማስፈራሪያ፣ ለ ብዙ ገንዘብ፣ ሐመሩሃ አዲስ ልብስ፣ መ የሹመት እድገት። መልሱ ለብዙ ገንዘብ። ከሽማግሌዎችም ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጧቸው። ማቴዎስ 28 ከቁጥር 12። በመቃብሩ ውስጥ የነበረው የኢየሱስ ራስ መጠምጠሚያ እንዴት ተቀምጦ ተገኘ? ሀ ከሌላው በፍታ ጋር ተጠቅልሎ፣ ለ ጠፍቶ ነበር፣ ሐመሩሃ ለብቻው ተጠምጥሞ በአንድ ስፍራ ተቀምጦ፣ መ ተቀዶ። መልሱ ሐመሩሃ ለብቻው ተጠምጥሞ። በራሱም የነበረው መጠምጠሚያ ለብቻው በአንድ ስፍራ ተጠምጥሞ ነበር እንጂ ከበፍታው ጋር አልነበረም። ዮሐንስ 20 ከቁጥር 7። ኢየሱስ ከትንሣኤ በኋላ ለደቀ መዛሙርቱ ሲገለጥ መንፈስ አለመሆኑን ለማሳየት ምን በላ? ሀ እንጀራና ወይን፣ ለ የተጠበሰ አሳና የማር ወለላ፣ ሐመሩሃ ፍራፍሬ፣ መ ስጋ። መልሱ ለ የተጠበሰ አሳና የማር ወለላ። እነርሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት፣ በፊታቸውም ተቀብሎ በላ። ሉቃስ 24 ከቁጥር 42 እስከ 43 ድረስ። ኢየሱስ ከትንሣኤው በኋላ ለደቀ መዛሙርቱ መንፈስ ቅዱስን ተቀበሉ ሲላቸው ምን አደረገባቸው? ሀ እጁን ጫነባቸው፣ ለ ዘይት ቀባቸው፣ ሐመሩሃ እፍ አለባቸው፣ መ ውሃ ረጫቸው። መልሱ ሐመሩሃ እፍ አለባቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ዮሐንስ 20 ከቁጥር 22። ኢየሱስ ከትንሣኤው በኋላ በኤማሁስ መንገድ ለሁለቱ ደቀ መዛሙርት መጀመሪያ ምን ሲያደርግላቸው ነበር? ሀ ሲፈውሳቸው፣ ለ ከሙሴና ከነቢያት ጀምሮ ስለ እርሱ የተጻፈውን ሲተረጉምላቸው፣ ሐመሩሃ ሲዘምርላቸው፣ መ ሲገስጻቸው። መልሱ ለቅዱሳት መጻሕፍትን ሲተረጉምላቸው፣ ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ሉቃስ 24 ከቁጥር 27። ኢየሱስ በገሊላ ባህር አጠገብ ለሶስተኛ ጊዜ ሲገለጥላቸው ደቀ መዛሙርቱ በአንድ ጊዜ ስንት ታላላቅ ዓሦችን አጠመዱ? ሀ 50፣ ለ 100፣ ሐመሩሃ 153፣ መ 200።
መልሱ ሐመሩሃ 153። ስምዖን ጴጥሮስም ወደ ታንኳይቱ ገብቶ 153 ታላላቅ ዓሦችን ሞልቶ የነበረውን መረብ ወደ ምድር ጎተተ። ዮሐንስ 21 ከቁጥር 11። ሐዋርያው ጳውሎስ እንደሚለው ኢየሱስ በአንድ ጊዜ ከስንት በላይ ለሚሆኑ ወንድሞች ታይቷል? ሀ 70፣ ለ 120፣ ሐመሩሃ 500፣ መ 1000። መልሱ ሐመሩሃ 500። ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። አንደኛ ቆሮንጦስ ምዕራፍ 15 ከቁጥር 6። ኢየሱስ ከትንሣኤ በኋላ ለጴጥሮስ ትወደኛለህን ብሎ የጠየቀው ጥያቄ ከምን ጋር ይያያዛል? ሀ ከስቅለቱ ጋር፣ ለ ጴጥሮስ በክህደት ወቅት 3 ጊዜ መካዱን ለመካስ፣ ሐመሩሃ ከጥምቀቱ ጋር፣ መ ከታቦር ተራራ ጋር። መልሱ ለክህደቱን ለመካስ። ጴጥሮስ 3 ጊዜ ክዶት ስለነበር 3 ጊዜ ፍቅሩን እንዲያረጋግጥ ጠየቀው። ዮሐንስ ምዕራፍ 21 ከቁጥር 15 እስከ 17። ኢየሱስ ከሙታን በተነሳ ጊዜ ከእርሱ ጋር አብረውት የተነሱት እነማን ናቸው? ሀ መላእክት፣ ለ ቀድሞ ያንቀላፉ የሞቱ ብዙ ቅዱሳን፣ ሐመሩሃ ሐዋርያት፣ መ ነቢያት ብቻ። መልሱ ለብዙ ቅዱሳን። መቃብሮችም ተከፈቱ፣ ተኝተው ከነበሩም ከቅዱሳን ብዙ ስጋዎች ተነሱ። ማቴዎስ 27 ከቁጥር 52። ትንሣኤውን ለመጀመሪያ ጊዜ ለሐዋርያት የነገሩት እነማን ነበሩ? ሀ ወታደሮች፣ ለ መላእክት፣ ሐመሩሃ መግደላዊት ማርያምና ሌሎች ሴቶች፣ መ ኒቆዲሞስ። መልሱ ሐመሩሃ ሴቶቹ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎቹ ሁሉ ነገሯቸው። ሉቃስ 24 ከቁጥር 9። ሴቶቹ የትንሣኤውን ዜና ሲነግሯቸው ሐዋርያት መጀመሪያ ምን አሰቡ? ሀ አመኑ፣ ለ ደስ አላቸው፣ ሐመሩሃ እንደ ቅዠት ተረት መሰላቸው፣ መ ጸለዩ። መልሱ ሐመሩሃ እንደ ቅዠት መሰላቸው። ይህም ቃል እንደ ቅዠት መሰላቸውና አላመኗቸውም። ሉቃስ 24 ከቁጥር 11። ወደ መቃብሩ በመሮጥ ቀድሞ የደረሰው ደቀ መዝሙር ማን ነበር? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመሩሃ ያዕቆብ፣ መ እንድርያስ። መልሱ ለዮሐንስ። ሁለቱም አብረው ሮጡ። ያም ሌላም ደቀ መዝሙር ዮሐንስ ከጴጥሮስ ይልቅ ፈጥኖ በመሮጥ አስቀድሞ ወደ መቃብሩ ደረሰ። ዮሐንስ 20 ከቁጥር 4። ዮሐንስ ቀድሞ ቢደርስም ቀድሞ ወደ መቃብሩ ውስጥ የገባው ማን ነበር? ሀ ማርያም፣ ለ ዮሐንስ፣ ሐመሩሃ ጴጥሮስ፣ መ መልአኩ። መልሱ ሐመሩሃ ጴጥሮስ። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብርም ገባ። ዮሐንስ 20 ከቁጥር 6። ኢየሱስ ከትንሣኤ በኋላ ለቶማስ ቁስሉን ሲያሳየው ቶማስ ምን ብሎ መሰከረ? ሀ መምህሬ ሆይ፣ ለ ጌታዬ አምላኬም፣ ሐመሩሃ አንተ ጻድቅ ነህ፣ መ አሁን አመንኩ። መልስ ለጌታዬ አምላኬም። ቶማስም ጌታዬ አምላኬም ብሎ መለሰለት።
ዮሐንስ 20 ከቁጥር 28። ኢየሱስ በኤማሁስ መንገድ ለሁለቱ ደቀ መዛሙርት የተገለጠላቸው በምን አይነት አምሳል ነበር? ሀ በብርሃን፣ ለ በሌላ መልክ፣ ሐመሩሃ እንደ ድሮ መልክ፣ መ እንደ መልአክ። መልሱ ለ በሌላ መልክ። ከዚህም በኋላ ከእነርሱ ለሁለቱ ወደ ገጠር ሲሄዱ በመንገድ በሌላ መልክ ተገለጠ። ማርቆስ 16 ከቁጥር 12። ኢየሱስ ከትንሣኤ በኋላ በገሊላ ባህር ላይ ለደቀ መዛሙርቱ ሲገለጥ በመጀመሪያ ያወቀው ማን ነበር? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመሮሃ ያዕቆብ፣ መ ቶማስ። መልሱ ለዮሐንስ። ኢየሱስም የወደው የነበረው ያደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ዮሐንስ 21 ከቁጥር 7። ጴጥሮስ ጌታ እኮ ነው መባሉን ሲሰማ ምን አደረገ? ሀ አለቀሰ፣ ለ ጸለየ፣ ሐመሮሃ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ወይም ደግሞ ዋኘ፣ መ በታንኳ ተቀመጠ። መልሱ ለ ወደ ባህር ዘለለ። ስምዖን ጴጥሮስም ጌታ መሆኑን በሰማ ጊዜ ራሱን ወደ ባህር ጣለ። ዮሐንስ 21 ከቁጥር 7። ኢየሱስ ሳያዩ የሚያምኑ ዳሽ ናቸው አለ። ሀ ደጎች፣ ለ ብፁዓን ወይም የተባረኩ፣ ሐመሩሃ ጥበበኞች፣ መ ረዳቶች። መልሱ ለብፁዓን። ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ዮሐንስ 20 ከቁጥር 29። ኢየሱስ ከትንሣኤ በኋላ ለደቀ መዛሙርቱ በታየ ጊዜ እጃቸውንና እግራቸውን ያሳያቸው ለምን ነበር? ሀ እንዲያክሙት፣ ለ የችንካሩን ምልክት አይተው እርሱ መሆኑን እንዲያምኑ፣ ሐመሮሃ ስለ ደከመው፣ መ እንዲጸልዩለት። መልሱ ለእርሱ መሆኑን እንዲያምኑ። እኔ ራሴ እንደሆንኩ እግሮችንና እጆቼን እዩ፣ መንፈስ ስጋና አጥንት የለውምና። ሉቃስ 24 ከቁጥር 39። ኢየሱስ ወደ ሰማይ ሲያርግ ደቀ መዛሙርቱ ምን እያደረጉ ነበር? ሀ እየበሉ፣ ለ ትክ ብለው ወደ ሰማይ እያዩ፣ ሐመሩሃ ተኝተው፣ መ እርስ በርስ እየተከራከሩ። መልሱ ለ ወደ ሰማይ እያዩ። እርሱም ሲሄድ ወደ ሰማይ ትክ ብለው ሲመለከቱ ሳሉ። የሐዋርያት ሥራ ምዕራፍ 1 ከቁጥር 10። ኢየሱስ ወደ ሰማይ ካረገ በኋላ መላእክቱ ይህ ወደ ሰማይ የወጣው ኢየሱስ ዳሽ አሏቸው። ሀ አይመለስም፣ ለ እንደዚሁ ተመልሶ ይመጣል፣ ሐመሩሃ በሌላ መልክ ይመጣል፣ መ ረሱት። መልሱ ለ ተመልሶ ይመጣል። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። የሐዋርያት ሥራ ምዕራፍ 1 ከቁጥር 11። ኢየሱስ ከትንሣኤ በኋላ በሰላምታ ፋንታ ለደቀ መዛሙርቱ የሰጠው ስልጣን ምንድን ነው? ሀ የመንግስት ስልጣን፣ ለ ኃጢአትን ይቅር የማለትና የማሰር ስልጣን፣ ሐመሩሃ የንግድ ስልጣን፣ መ የጦር ስልጣን። መልሱ ለኃጢአትን የመፍታት ስልጣን። ኃጢአታቸውንም ይቅር ላላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ዮሐንስ 20 ከቁጥር 23። ኢየሱስ ወደ ሰማይ ሲያርግ ደቀ መዛሙርቱን ምን አደረጋቸው?
ሀ መከራቸው፣ ለ ባረካቸው፣ ሐመሩሃ ገሰጻቸው፣ መ ዝም አላቸው። መልሱ ለ ባረካቸው። እጆቹንም አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም ወጣ። ሉቃስ 24 ከቁጥር 50። ኢየሱስ ኃይልን ስትቀበሉ ምስክሮቼ ትሆናላችሁ ያለው መቼ ነው? ሀ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ፣ ለ ስትጾሙ፣ ሐመሩሃ ስታውቁ፣ መ ስትማሩ። መልሱ ሀ መንፈስ ቅዱስ ሲወርድ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ከቁጥር 8። ኢየሱስ ከትንሣኤ በኋላ ጴጥሮስን 3 ጊዜ ትክደኛለህን ብሎ ሲጠይቀው ጴጥሮስ በሶስተኛው ጥያቄ ምን ተሰማው? ሀ ደስ አለው፣ ለ አዘነ፣ ሐመሩሃ ተቆጣ፣ መ ምንም አልተሰማው። መልሱ ለአዘነ። ሶስተኛ ጊዜ ትክደኛለህን ስላለው አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንደወደድክ አንተ ታውቃለህ አለው። ዮሐንስ 21 ከቁጥር 17። ኢየሱስ ትንሣኤውን የገለጸው በሶስተኛው ቀን መሆኑ የየትኛውን ነቢይ ምልክት እንደሚፈጽም ተናግሮ ነበር? ሀ የሙሴን፣ ለ የዮናስን፣ ሐመሩሃ የዳዊትን፣ መ የኢሳያስን። መልሱ ለ የዮናስን። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል። ማቴዎስ 12 ከቁጥር 40። በትንሣኤው ዕለት መቃብሩን የጠብቁ የነበሩ ወታደሮች ምን ሆኑ? ሀ ተዋጉ፣ ለ ፈርተው እንደ ሞተ ሰው ሆኑ፣ ሐመሩሃ ሸሹ፣ መ ተኙ። መልሱ ለፈርተው ደነገጡ። ጠባቂዎቹም እርሱን ከመፍራት የተነሳ ተንቀጠቀጡ፣ እንደ ሞቱም ሆኑ። ማቴዎስ 28 ከቁጥር 4። ኢየሱስ ከትንሣኤ በኋላ እነሆ እኔ እስከ ዳሽ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ሀ ሞታችሁ፣ ለ ዓለም ፍጻሜ፣ ሐመሩሃ ነገ፣ መ ጥቂት ጊዜ። መልሱ ለ እስከ ዓለም ፍጻሜ። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ማቴዎስ 28 ከቁጥር 20። የዛሬ ጥያቄ ይህንን ይመስል ነበር። በቀጣይ ደግሞ አሪፍ የሆኑ ጥያቄዎችን ይዤላችሁ የምመጣ ይሆናል። እስከዛ ድረስ ቻናሉን ሰብስክራይብ በማድረግ ጠብቁን።